ሰኒ ቆይ ባለፈው ላንቺ አልጨፈርኩልሽም ወይ? ጨፍረህልኛል። አሁን ግን ሰክረሃል። በልተኛ ሰንዬ በፍቅርሽ እኮ ክንፋልኩልሽ። ጆክ ቆይ አላሳዝንሽም? ማንን? ሰላም ጤና ይስጥልኝ። ውድና የተከበራችሁ አድማጭና ተመልካቾቼ ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሸር አድርጉልኝ። አመሰግናለሁ። ወንድ ነኝ፣ ምንም ቢሆን ያንቺን ደስታ አስቀድማለሁ፣ ግን ስሜት አለኝ ይላታል። ከዚህ በፊት እንደምናውቀው ሰንዬ ጭፈራ ነበረ፣ ጆካዬ ደግሞ ዛሬ ፈልጓል። እናም ንየም ይሄ ጠላ ብዙ እያናገርህ ነው። አሁን ዝም ብለህ ስፉን ብለህ ስተኛ ይተውሃል ትለዋለች። ጆካም አንቺ ብቻ እሺ በይኝ እንጂ አይውልሽ ሰንዬ ገና ብዙ ነገር ያስደርገኛል። በጣም ነው እየሰከርኩት። እባክሽ ሰንዬ ይህንን እድል አናዋክ ነው ትለዋለች ይላታል። ሰንዬም አሁን እኮ ያለነው ሰው ቤት ነው ስትለው ሀና ማንም እኮ የለም፣ አሁን እኛ ብቻችንን ምንም ማንም የለ ይላታል። ከዛም ሳምት አድርገዋለች። ጉንጭን ተሳምሽኝማ እሺ እንዳልሽ ነው የምቆጥረው። እዛ ስካሩም ያልፍለታል። ይነጋል። ለብቻው ውጭ ወጥቶ ክርምት ብሎ እንደገና ሲያስበው ስካር መንፈስ ያደረገው ነገር ተሰክራረበት። ሲያስታውስ ሌላ ነገር አድርጎ ነበር እና ወጥቶ ተጨንቋል። ምንድን ያደረግኩት? ቆይ የሰኒንስ ፊት አሁን እንዴት ነው የማየው በማለት ራሱን ጭንቅ ጥብብ እያለ እንደዚሁም ደግሞ ለምን እንደዛ ጠጣሁ? አሁን ሰኒንስ አስከፍቻት ቢሆን እንዴትስ እንደዛ አደርጋለሁ? ምንም እንኳን ብሰክር እንደዚህ እንዴት አደረኩኝ? አሁን የሰኒን ፊት እንዴት ነው የማየው? ለዛውም በሰው ሀገር፣ ለዛውም በሰው ቤት እንደዚህ ማድረጌ። ቆይ አሁን እንዴት አድርጌ ቤቷ ውስጥ ብዙ ጊዜ አብረን ተኝተን አብረን ብዙ ጊዜ አሳልፈን ያልጠየቅኳትን ያላስቸገርኳትን ዛሬ እንዴት በሰው ሀገር በሰው ቤት እንዴት እንደዚህ አደር ደስታ አይኗን ለማየት በጣም ጎጉቻለሁ። ምን ትለኝ ይሆን? በሷ ዘንድ ትንሽ ያስብለኝ ይሆን በማለት ከራሱ ጋር ሲያወጣ ሲያወርድ ሰኒ ተነስታ መጣች። ከጎኑም አረፍ ደህና አደርሽ አላት። ምን አስተኝቶ እንዳደረሰው ደግሞ ደህና አደርሽ ትለኛለህ ትላለች ሰኒዬ። ይቅርታ ማታ ትንሽ ጠጥቼ ስለነበር ነው፣ ወይ ደግሞ ትጠጣ እንዳንቺ አላስጨፈረኝ አለ። እሷን አስጨፍሯት ነበር፣ እሱን ግን አላስጨፈረ። አንቺን ነበረ ያስመኘኝ፣ እንዳንቺ ጨፈራ አልነበረም። የኔ ከፋ ነው፣ አንቺን ነበር በጣም ይቅርታ አድርጊልኝ። በጣም ሁለተኛ አልጠጣም። የዛሬን ብቻ እለፍኝ፣ የዛሬን ብቻ ይቅርታ አድርጊልኝ። ሁለተኛ አልጠጣም። አይ እኔማ በጣም ነው የከፋይቶ። አሁን አውቶቡስ ውስጥ ይመጣ ነው እየጠበቅኩ ያለሁት። እኔማ ወደ አዲስ አበባ ነው የሚሄደው። በቃ ከፍቶኛል። እባክሽ ሰንዬ ጥለሽኝ አትሂጂ። ከአንቺ መለየት በጣም ነው የሚከብደኝ እባክሽ ሲላት ሰኒ ትስቃለች። ፈለግሽ እዚህ እባክሽ የፈለግሽውን ቅጣት ቅጭኝ፣ ግን እባክሽ አትለይኝ እባክሽ። እዛም ሳቀች። እንዴ አንተ መሆንህ ነው ስትለው አንገቱን እኮ ያስገደድኩሽ መስሎኝ ነው ሰኒ፣ አስገድጅሽ ያስገደድኩሽ መስሎኝ ቢሆን ከኔ ፍላጎት ይልቅ አንቺን ፍላጎት ነበር ማስቀደም የሚኖርብኝ። እኔ ጆከር እስካሁን ታገስከኝ አይደለ ወይ? ማታም ቢሆን ደግሞ አንተ አስገድደኸኝ አይዳችንም ወደን ፈቅደን እንጂ አስገድደኸኝ አንድም ነገር አላደረክ። ስለዚህ የሚያስጨንቅህ ነገር የለም። እውነትሽን ነው። እኔ እኮ በጣም ተሳቀቄ እንዳልቀሰቀስሽ ብዬ ነው ወጥቼ መላው ጠፍቶኝ ነበር። በጣም ነበረ የፈራሁት፣ በጣም ነበር ይላታል። ሚስትህ እኮ ነኝ ነው እሱን ነገር አምነህ አልተቀበልከውም። ሚስት ነኝ። እሱንማ እንዴት ነው አምኜ ማልቀበለው? ግን ደግሞ ሁሉንም ነገር አንቺ ትፈቅጅ ብቻ ነው የሚሆነው ብዬ ነው ልሽ። አሁን ወገን መጠገኛ ያስፈልገኛል። ለሱ ምን ማድረግ እንዳለብህ አስብበት አለች ሰኒ። ቆይ ዘፈኑ ራሱ ሳይዘፈንልሽ አላት። ሰኒም እንዴ ደግሞ የምን ልራባር ሰበረሉ የሚባለው ዘፈን እኮ ይገባሽ ነበር አያት። ሰኒም ኧረ አንተ እንደዛ እንዳትል
እንዲህ ለትዳር ሆነን ስንት ወር ቆይተን አሁን ይህን ዘፈን ስዘፍን ሰው ምን ይላል? እና ሀደ ምንም ይበሉ እኔና አንቺ ደስተኛ ከሆነን ሰው ምን አገባው? የኔ ፍቅር በጣም አፈቅርሻለሁ። በዚህ ምድር ላይ ከአንቺ ሌላ ሴት ያለም ይፈጠርም አይመስለኝም። በጣም ነው እምወድን ሙሉውን ምስጋና ገለጸላ። ከሴትነት ሴትነት፣ ከመልክነት መልክነት፣ ከጨዋነት ጨዋነት ሁሉን ያሟላች ሴት አንቺን አየሁ አለት ጆካዬ። እንግዲህ እኔም ከአንቺ ሌላ ሴት ስላላይ ቃል እገባለሻለሁ። ጆካዬ ሰንዬም ብላ ሊሳሳሙ ሲሉ የዘር ሆነና ምጥዝ ሲሉ እኔም ደንግጫለሁ። በእውነቱ በጣም ነው የደነገጥኩት። ይቅርታ ግን አድርጉልኝ። በጣም ወይ ሲሉ ገና ታይሳሳሙ የዘሪሁን እናትም ደነገጡ፣ እነሱም ደነገጡ፣ እኔም ደንግጫለሁ። ቁም ነገር ደንግጫለሁ። ጆካዬ ደህና አደሩማ አላቸው። ደህና አደራችሁ ልጆች። ግን ምን ይሄን ነገራቸውን ቤት ብታረጉት አይሻልም ነበር ወይ? በቤት ቢሆን አይሻልም ነበር ወይ? ሰንዬ ምን ያው በጠዋቱ ፀሐዋን እንሙቃት ብዬ ነው፣ በጠዋቱ ፀሐዋን እንሙቃት ብዬ ነው አለች። እዛ የዘሪሁን እናት እንደናንተ ፀሐዋ እንዳመነው አፍሮ ከለላት። ጆከርም ተሳቀቀ። ይቅርታ ሲል ይሁን እናንተ እንግዲህ የከተማ ልጆች ስለሆነ ይሄንን ነገር የምታደርጉት ሜዳ ላይ ግን በእኛ ባህል ነውር። ሁለተኛ እንዳይደግማችሁ ወይዘሮ ሀረግ እንግዲህ ኪያዬ እያረግ ያለነው ነገር ጥሩ ነው ወይ ትላለች። ኪያዬም ምኑማዬ ፖሊስ ጣቢያ አትሄዱ ስላለችን ብቻ ዝም ብለን ቤት ውስጥ ቁጭ ብለን መቀመጥ አለን። ኪያም እሷ እኮ እንደዛ ያለችን እንደዛ በይ ስለተባለች ነው ማዬ፣ ምንም ማድረግ እንደዚሁ ቁጭ ብለን ዝም እንበል ነው የምትይኝ ትላለች። ኪያዬም ልደውል ትችላለች፣ በቃ እስትትደውል ድረስ ስልኳን መጠበቅ ብቻ ግን ሰዎቹ ከኛ ምንድን ነው የሚፈልጉ ትላለች ወይዘሮ ሀረግ። ኪያዬም እሱን መቼ ነገረችን ብለሽ ነው? እሱን እኮ አልነገረች። እስትንደውል ጠብቁ፣ ወደ ፖሊስ ጣቢያ መሄዱን እንዳታስቡት ነው ያሉት። ስለዚህ መሄድ አንችልም ትላለች። አቶ አባታ ይኸውልህ ኪያ ልጅቷ አስመሳይ እንደሆነች ድሮ ማውቄ ነበር። ክብሮም የገረመኝ ነገር የማስመሰሏ ነገር ደግሞ በጣም ተጫውታብኛለች ይላል ኪራ በጣም ይናደዳል። በጣም ጽናት እኮ ባትኖር እውነቱን ላቅ አልችልም ነበር። ጽናት ሚስቴ ጎበዝና ጠንካራ ሆና እስከ መጨረሻው ድረስ ባትታገል ኖሮ እውነቱን ላቅ አልችልም ነበር ይልና ይናደዳል። ክብሮምም በቃ አሁን አብቅቷን፣ አሁን አይዞህ ትንሽ ቆይታ ቢሆን ኖሮ እኮ ትዳርህን ልታጣ ምንም አልቀረህም ነበር። አሁን ግን ነገሩ አልቆ ያኔም እኮ ይቅርታ እያለች ስለ ቤተሰቦቿ ምናምን እያለች አታለለችኝ እንጂ ምን ያህል እባብ እንደሆነች ረስቻት አይደለም። አሁን ግን ከቤቴም ከህይወቴም ሙሉ በሙሉ አስወጥቻት ቤቴን ሰላም እየመለስኩ ነው ይላል። ክብሮምም ደግ አድርገሃል። ጽናት ደግሞ ሙሉ ሴት ነች። ስለ ጽናት አሁን ምንም የተረዳ ሰው የለም። ለዚህ ትዳርህን ጠበቅ አድርገህ ይዘግድ። እኔ ደግሞ ለዛ ከጎንህ ነኝ። ሁሌ ቃለሁ ወንድሜ፣ አንተማ ሁሌ ምንን ተመስማት አሰለቸኝም። ሁሌ ከጎኔ ነህ። አመሰግናለሁ። መስማት እኮ እንዴት ታላቅ ወንድም አንተን ታላማከርኩና አንተን ታልሰማሁ አንተን ታረዳው ምኑ ነው ግዴታዬ ይላል። ቅዱሴ ይመጣል። ቅዱሴ ከመጣ በኋላም ስለ ሶሲ ይወራል። አሁን ፈካ ብለሃል። ያችን መናጤ ከህይወት ያስወጣው እሷ እኮ በጣም ትወና ትችላለች። አርቲስቶቹ ከሷ ሊማሩ ይገባል። ሶሲ በትወና በጣም ከባድ ሰው ነች ይላል ቅዱሴ። አሁን የቅዱሴ የኪራ ቤተሰብም ሆነ ሁሉም በሶሲ ላይ አዙሮባታል። በነገራችን ላይ አንድ ጊዜ ሰው ክፉ ነው በክፉ ስሙ ስለተመዘገበ ብቻ ያ ሰው ሁል ጊዜም ክፉ ሁል ጊዜም ስህተት ሰሪ ነው ሊባል አይገባም ማለት ነው። ምክንያቱም ዛሬ የጽናትን ነገር ማንም ያወቀ የለ፣ ማንም የሰማ የለ። ትናንትና ጽናት መልካም ሰው ነኝ፣ ዛሬም ያው መልካም ሰው ነኝ በነበረበት ቆማለች። ሶሲ ትናንትናም ክፉ ነበረች፣ አሁንም ክፉ ነች።
አልተለወጠችም ማለት እንደኔ ትክክል ነው ብዬ አልልም። እናንተስ ምን ትላላችሁ? ሁሉም ሰው እስከሆነ ድረስ ሰው የሆነ ሰው ሀሳቡን ይቀይራል። ሰው የሆነ ሰው ሁልጊዜም ሀሳቡን ይቀይራል። ሀሳቡን የማይቀይረው የሞተ ሰው አስከሬን ብቻ ነው እና አሁን ጽናት ትናንትም ጥሩ ሰው ነች፣ ዛሬም ጥሩ ሰው ነች። ሶሲ ትናንትም ክፉ ነች፣ ዛሬም ክፉ ነች። አልተቀየረችም። የሰው ልጅ እኮ እድሜ፣ ጊዜ፣ ሁሉ ነገር ሊቀይረው ይችላል። በነበረበት የሚቀር ነገር የለም። አሁን ላይ ሚስቴ መንከባከብና የሚስቴን ደስታ ሙሉ በሙሉ መመለስ ነው። በገዛ እጄ የሚስቴን ደስታ አልበጠብጥም። ሚስቴን መንከባከብ ብቻ። ቅዱሴ በመካሪነቱና በጨዋነቱ ሁላችንም የምናውቀው ልክ ነህ። በትዳር መካከል ቀዳዳ መኖር የለበትም። ቢኖር እንኳን ቶሎ መድፈን ነው። በትዳር መካከል ንፋስ መግባት ፈጽሞ የማይገባ ነገር ነው። ንፋስ እንዲገባ እንዳትፍትፍ። እመቤቴ ይላታን ኤደንን። ኤደን እኔ እመቤት አይደለሁም ኤደን ብለህ መጥራት ትችላለህ። እመቤት በላት ያለኝ አለቃይ ነው። የአለቃይን ትእዛዝ ደግሞ አከብራለሁ። እመቤት ብዬ መጣራት ግዴታ ከበላይ አካል መጥተዋል። እንደዛ እስከሆነ ድረስ እመቤት ብዬ ነው። ምግቡን ሊያጎርሳ ሲል እንዳትጠጋኝ እዛው ሁን ትለዋለች። ሰራተኞች ትናንት ያቀረቡልሽ ምግብ ለምንድን ነው ያልበላሽ? በላይ ካልበላሽ ትጎጃ። ኤደንዬ መብላት ስላልፈለግኩ የሄኖክ አምላክ ነው ኤደንዬን አባተ እጅ ላይ የጣላት እውነት የሄኖክዬ የሄኖክዬን አጣልታ እሷ መታጣልታ እሷ ሰላም እንድትኖር አስባ ነበረ። እውነት ሄኖክዬ ታንጀቱ ጸልዋል፣ ዱቃ አድርጓል። ደግሞ ዱቃውም ይዞላል። ይቅርታ እመቤት፣ እነዚህ ምግቦች አለቃ ትወዳቸዋለች ብሎ ባዘዘው መሰረት ሼፍ መብራቱን የሰራቸው። ስለዚህ እንግት ድቅቅ አድርገሽ ብያች። አልበላም እባክሽ እመቤት ቢ ከመጣሽ ጀምረሽ አልበላሽም። ባክሽን የምስራይ ላይ እንቅፋት አትሁኝብኝ። በልተሽ የመጣውን ነገር ብትቀበይ ይሻልሻል አላት። አልበላም፣ አልፈልግም፣ አልበላም አለች ኤደን። በተወደደ ኑሮ በሸፍ የተዘጋጀላትን ምግብ አልበላም እንግዲህ ሐረግዬ ወይዘሮ ሐረግ ስለ ኤደን መጥፋት ተጨንቃለች። ኤደንም ባቷ ባተ እጅ ውስጥ ትገኛለች። ኪያም ተደነግጣለች። ወደ ፖሊስ ጣቢያ እንዳይሄዱም ፖሊስ ጣቢያ ተሄዳችሁ ኤደንን አታገኟትም፣ ስለዛ አርፋችሁ ተቀመጡ በተባሉ መሰረት ቁጭ ብለው ጸሎትና ዱቃ እያደረጉ ነው። ኤደን ካልደወለች በስተቀር የኤደን ስልክ ብደውልላትም አታነሳም። የሚያሳዝነው ደግሞ አቶ አባተ ነው ይዞ እያሰቃያት ያለው። በነገራችን ላይ ኤደንዬ እንግዲህ በሄኖክ ላይ የሰራችው ግፍና መከራ እሷም ላይ ውሎ ሳያድር ጠብሯል። ላይክ ሰብስክራይብ አድርጉ። ይወዳችኋለሁ።